ትቀልዳለህ? እኔ ቀልዳለሁ። ታዲያ አንተ ምን አገባ? እድል ፈቅደሻል? ትሁቴስ ፈቅደሻል? እማዬ ፈቅዳ ነው። እነሱ ደግሞ አልከለከሉኝም። እኔ ግን አስወጣለሁ። ማን ስለሆንክ ነው አንተ? ትሁት እንደሆነች እኔንም አንተንም አልመረጠችንም። ስማኝ፣ ጉዳዩ ስለ ትሁትና ስለኛ አይደለም፣ ስለ አባዬ ነው። አባዬ አንተን ነው አደራ ያለህ? እኔ ሳድራ የተኝ ታውቃለህ? ትሰማኛለህ? አንተም ይሄን ቤት ለቀው ልትበል እኮ ለአንተ አባዬ አደራ ሰጥቶ ባይዋጥልህም ዋጠው። አዎ አደራ ሰጥቶ ነው። አንተ ሺማይ ዝም እንዴ በሶስት ሴቶች መካከል ለዚያውም አባወራ በሌለበት ቤት ስታድር፣ በዚያ ላይ ደግሞ በሌላ አስቤዛ ስታስወጣቸው። ምን አስቤዛ አድርጋ አታውቅም ነው? የካንጋሮ እጅ እንዳለ አውቃለሁ። በሆነች በትንሽ በስስ ፌስታል ላመጣው ሱካር ነው እንዴ አስቤዛ አድርጌያለሁ እንትን በል። አሁን ለማንኛውም ተነስና ስራ። በዛ ላይ ወንድ ልጅ ነህ። ትንሽ ተመታው ብለህ ራስህን አትሳት። ለዚያውም ሽካብጂ ሰሰቂብኛል ነበር እና እኔ ካንተ ጋር ሁኜ ራሴን ላጋልጥ እና እንዴት ከነሱ ጋር ትሰቂብኛለሽ? እሺ ቆይ ልጅቷ እንደነበር ማን የነገረህ? እድል ናት። አይህ ለዚህ ነው የምታናድደኝ። ተንኮል እኮ ጭንቅላት ይፈልጋል። በደንብ ካልቀመርክበት ትበላለሽ። ምን ለማለት ነው? እድልን አስቀይማታል። ትክክለኛ ነገር እንድትነግር ጠብቀህ ነበር። አልጠብቅም፣ ግን ደግሞ የዛኔ ተሳስተሃል። አሁንም እየሄድክ በምታወቀው ነገር ቲና ትኖራለች ብለህ ከሆነ ተሳስተሃል። 500,000 ብርስ? እየቀለድክ ነው? ያንተ 500,000 ባንክ ቤት ያስቀመጥከው መሰለህ እንዴ? ለምሰራው ስራ እኮ ነው ክፍያ የከፈልከኝ። ምን ሰራሽ? ብዙ ነገር። ከኔ ስራ ግን ያንተ ማበላሸት ይበልጣል። እሺ አሁን አግዢኝ። ሽማግሌ ልልክ ነው። ቤተሰቦቿ እኔን ነው መውደድ ያለባቸው። እና እኔ ሽማግሌ ልሆንልህ? ቲና እየቀለድኩ አይደለም። ድጋሚ ልረዳ ከፈለግ መክፈል ይኖርብሃል። ይቅርታ አሁን ልግባ። አንቺ ግን እንዴት ነው ብር የምትወጪው? እንደ ነፍሴ ብቻ አይደለም ወደው አፈቅረዋለሁ። አንተ ግን ማፍቀር ብቻ አይደለም ታመልከዋለህ። መቼም ይሄን ሁሉ ነገር የማደርገው ለፍቅር ብዬ ነው አትለኝም አይደል? ሰላም ውድ ቻናል ቤተሰቦቼ፣ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን። ናቲን እንግዲህ የአባይን ቀድሞ ሚስት አፍኖ ሊገል ሲል ትሁትና እንዳጋጣሚ እድል ደረሱበት። እናም በጣም ደነገጠ። ያልጠበቀ ነገር ነበር። ምን እያደረግክ ነው? አይ ራቁቷን ተኝቻ እኮ ሽንት ቤት ሲል ራቁቷን ስትኝታ ሳይ የሆነ ነገር ላርግላት ብዬ ነው እያላት ነበር። ታዲያ አንተ ምን አገባ ስትል ትሁትም በጣም ትበሳጭና ትናደዳለች። ትሁትም ቆይ ምን እያደረግክ ነው ናቲ ወደዚህ ና ብላ ስትጨውበት ነበር። እናም ነገር ግን ማየትኝታ አባዬ ጋር ያሳለፈችውን በውስጥ እያስታወሰች ነበር። እንግዲህ የአባዬ ቀድሞ ሚስት መሆኗን አስታወሰችው እና ከሱ ጋር ያሳለፈችውን ነገር ደስ የሚል ጊዜ አብረው እየሄዱ ነበር እና እሱን እያስታወሰች ነበር። በዛ ተነሳ ከእንቅልፏ ባና ስትል በጣም ደነገጠች እና በጣም ተጨንቃ ነበር። ያየሁት ነገር ህልም ነው እያለች በጣም ስትደነጋገጥ ነበር እና ቅዠት መሆን አለበት እሱ ከሌለ ካስታወስኩት ምን ዋጋ አለ እሱ ሳይኖር እያለች ማስታወስና መከፋቷን ማልቀሷን ትጀምራለች። እሱ በሌለበት አስታውሺ ምን አደርጋለሁ ስቃይ ነው እንጂ በማለት በጣም እሱ በሌለበት እያለች በጣም ከፍቷት እያለቀሰች ነበር። የት ነው ማገኝ በማለት ማልቀስ ጀመረች። እንግዲህ እንደዛ እያለች ልጇን ታገኛትና እንድትረጋጋ ትነግራታለች። ትሁቴ እኔ የምልሽ እያሉ ከትሁት ጋር እያወሩ ነበር። ማታ ሳረግ የነበረው ናቲን ሁለታችን ማይተናል እና ማየን ለመግደል ወደኋላ አይልም። እሱ እያደረገ ያለ ነገር እጅግ በጣም ከባድ ነው ስትል አሁንም ቢሆን እንጫወትበታለን፣ ምንም ነገር አይሳካለትም። ስለዚህ እኔና አንቺ መተባበር አለብን። አንቺ ጎበይ መሀል ላይ ሀሳብሽን እየቀየርሽ በጣም አስቸግረሽኛል እያለቻት ነበር። እድል እባክሽን መሆን ነገር ይቅርታ ጠየቅኩሽ አይደል እንዴ ለዛ እያለቻት እኔም ስለ አስከፋዎች ይቅርታ በማለት ይቅርታ ጠይቃታለች። ቢሆንም ግን መረጋጋት አለብን እያለቻት ነበር እና ናቲ ምን እንደሚያደርግ አይታወቁም። እጅግ በጣም አደገኛ ሰው እንደሆነና መጥፎ ሰው እንደሆነም ጭምር ትሁትም እየተገነዘበች ነበር። ምክንያቱም ናቲ መጥፎ ነገር ከማድረጉ ወደኋላ አይልም ነበር። እንደ አጋጣሚ ተመስገን ወደ ቤት ስመጣ እድል ታቅፎና ስማለች። ከዛ ትሁትን ቆማ እየተመለከቻቸው ነበር። ከዛ ወደ ቤት ትመለሳለች። ግን ምን ተፈጠረ ብሎ ናቲ ቆይ አልገባኝም፣ አንተ እስካሁን እዚህ ነህ እንደ ብሎ ጠየቁ። አልገባኝም፣ ምን አገባ አንተ እዚህ ነው? እድልም አልፈቀደችም እና ትሁትም አልፈቀደችም። እማዬ ፈቅዳልኝ ነው እዚህ የምኖረው እያላት ነበር። አይ
በጣም ያሳፍራል። ሶስት ሴቶች ያሉበት ባለቤቱ ሳይኖር አንተ ብትሰራ ለዛ መውጣት አለብህ ሲል ያስጨንቋል። እሱ ግን መቼም እንደማወጣ አንተ ምን አገባው በማለት መከራከሩን ጀመረ። ተሰማኛለህ እዚህ ሽክሞንና አስቤዛም በጣም አስቸጋሪ ነው። ስለዚህ እዚህ መሆን የለብህም አንተ በሉና ይጮም እና እኔ ራሴ ያስወጣለሁ። ምን አባዬ ላንተ ነው እንዲያደራ ሰጣህ ብሎ ስጠይቆ አዎ ለኔ ነው አደራ ተዋጣልም አልተዋጣልም አደራ ተሰጠኝ ለኔ ነው ከዚህ ቤት ትወጣለህ አሁን እኔ ያስወጣለሁ ቱን ብለህ ወንደርለም እዚህ ተቃተም ትሰራለህ በማለት ይጮውበታል። ከዛ እንደምን ብሎ ከዛ እንዲወጣ ያደርጋል ማለት ነው። ነገር ግን ናቲ እጅግ በጣም ይበሳጭና ይናደዳል። ምክንያቱም ተመስገን በማስወጣቱ እጅግ በጣም ተበሳጭቶ ተናዶ ነበር እና አሁን ወደ መጣበት ትመለሳለህ ብሎ ይጫዋል። ቲናም ጨዋታን ቀጠለች እና ቤተሰቡን ናፍቆኛል ቤተሰቦች ጋር መሄድ አለብኝ ስትል ትነግረዋለች። እና እሱም እንደዚህ ማጋጨት ነበር እያለ ይበሳጫል። እሷ የማታይ ይመስላል። ነገር ግን እኮ እሷ በደንብ ታያለች። እሱ የማደርገውን እያንዳንዱ ነገር ትመለከታለች። ነገር ግን እንግዲህ ማድረግ ያለብኝ አደርገዋለሁ እያለች ነበር። ሚስቱ ግን ቁጭ ብላ ሜሪ እየጠበቀች ነበር። ስልክ እየደወለች ያችንን እስካሁን ከሷ ጋር ነበር እባክህን እሷን ተው ወደዚህ ተመለስ እያለችው ስታስጨንቀው ነበር። እና መጣ ብሎ እሷም ደግሞ እየተጫወተችበት ነው። ምክንያቱም ሌላ ፍቅረኛ አላት ማለት ነው። እያስመሰለች ነው እንጂ በጭራሽ አትወደውም ማለት ነው። እሱ ግን ከሷ ጋር ደስተኛ ህይወት እንዲኖርና እና ለወደፊት ህይወታቸው እየጣረ ነበር። ነገር ግን እሷ ሌላ ፍቅረኛ ይዛ እየተጫወተችበት ነበር ማለት ነው። በዛ ይበሳጫል። እሷ ግን አላወቀችም ነበር። እሱ ግን ከኋላ ሆኖ እሷ የምታደርገውን ነገር እየተከታተላት ነበር እና ያችን እያየችው ያላየችው እኔ ከመገመታቸው ምናምን እያለች ነበር። ሳንገባ እንዴት ተረጋጋው ልጅ ጎሳ ጠነስስ እንዴት ነው ልጅ የሚመጣው ሲል ልጅ ወድላለሁ ግን ገንዘቡን በሙሉ ከሷ ተቀብልና ወደ እኔ ያዞር ስትል ትጠይቋለች። ምክንያቱም ገንዘቡን ብቻ ነው የምትፈልገው። በተደጋጋሚ ገንዘቡ ወደ እሷ እንዳዞር ደጋግማ እየጠየቀችው ነበር። እሷም እሺ ይላትና አሁን ላይ ተረጋጊ እንለፋው ለሁለታችን ደስታ ስል ሁለታችን ደስተኛ እንድንሆን የምንለፋው እያለች ነበር። ነገር ግን እንግዲህ እንዳጋጣሚ ቲናም አውርድን ብላ ወረደች። በኋላ ወደ ማይባዩ ቤት ትሄድና ናቲን ታገኘዋለች። ቆይ ምን እያደረግሽ ነው? እየከፈልኩልሽ ዝም ብለሽ ነው? አልገባኝም። ምን 500 ሺህ ብሩን ባንክ መሰል እንደ አስቀመጥኩ ያልቃል እኮ ብላ ትምጫትና እና በቀደም እያሳክሽብኝ ነበር እያገለጥሽብን እና ታዲያ አንተ ጥገቡኝ ማልቀስ መለቀቀስ ነበረብኝ ስትል ትጠይቃለች። ይልቁንስ ድጋሚ እንዲሰራ የምትፈልግ ከሆነ ገንዘብ መክፈል ይጠበቅባል። አንቺ ግን እንዴት ነው ገንዘብ የምትወጪ? በማለት አዎ በጣም ወደዋለሁ፣ ሞዴል ብቻ ሳይሆን አፍቅረዋለሁ፣ አንተ ደግሞ ታመልከዋለህ ስትል ትነግረዋለች። ልኩን ለማንኛውም አሁን ግን ልሂድ መልሼ እደውላለሁ ስትል ነበር። እናም ወደ ቤት ይመለስና እንዳጋጣሚ ቲና በር እየተንኳኳ ነው ብላ በር ልክፈት ስትል ነበር የተገናኘች። ቆይ ቲና የት ሄደሽ ነው? በጣም ስራ ጉዳይ ሆኖብኝ ነው፣ አንዴ ተመስገንን እናናገር እችላለሁ ብላ ተመስገንን ብቻ ለማናገር ተወስንና እንግዲህ ተመስገንን ካወራች በኋላ አባዬን ለመፍታት ተስማማለች። እንግዲህ አካውንታ የገባ ብሯን ተጠቀመች ማለት ነው። ምክንያቱም 100,000 ይጎሏት ነበር እና እሱን ሰጥቼ አስፈታለሁ ብላ ከተመስገን ጋር ስንመታረግና አባዬን ለማስፈታት ቆርጦ ይነሳሉ። ተመስገንን ምን እንደማደርግ አላውቅም፣ ግራ ገብቶኝ ነው እንጂ አባዬ እዛ ሄና እንድቆይም አልፈልግም ነበር በማለት እናቲናን እያመሰገናት አባዬ እንግዲህ ናቲ ቤቱን ለመሸጥ ነበረ፣ በርካሽ ቤትን መግዛት ነበረ ፍላጎቱ። ነገር ግን ሳይሳካላትም እማዬ ለማሳመን እማዬ መወሰን ትችላለች፣ ስለዚህ ቤቱ ተሸጦ ጠነሳሌ ቤት ተገዝቶ ምናምን እያለ ሳሳምናቸው ነበር። ነገር ግን እኔ እዚህ ውስጥ የለሁበትም። ናቲ እንግዲህ ቆርጦ ተነስቶ ቤቱ እንዲሸጥ ነበረ ትእዛዝ ሰጠ ነበር። ከአባዬ የሚበልጥ ነገር የለም፣ ስለዚህ ቤቱ ይሸጥ በማለት ይናገራል። እሱ የማይሆን ነገር አይደለም በማለት ተመስገን ቲና እንግዲህ አባዬን አስፈትቶ ይዞት ይመጣል። እና ቲና እንደተባበረችው ትናገራለች። አልገባኝም በማለት ትነግረዋለች። እናም አይ በጭራሽ አይደለም ስትል ትነግረዋለች። እንግዲህ አባዬ በቅርቡ ከእስር ቤት ለመውጣት ይወስናሉ። እማዬም ጠፍቷት እያለቀሰች ነበር ስለሱ እያሰበች እና ቲና እየቀለድሽ አይደለም አይደለም ስትል አይ እየቀለድኩ አይደለም፣ ስለዚህ አባዬን ቀልመንቶል ብለን ማስፈታት አለብን ብላ ወሰነች። እና አባዬ
በቅርቡ አንድ ሰው የሚያባድር ሰው አግኝተናል ስላላቱትም ብትነግር ናቲ ግን ቤቱ ይሸጥ በማለት ቆርጦ ተነሳ ማለት ነው። ምክንያቱም ቤቱ ተሽጠው ወይም ደግሞ ተበድሮ እንዳይበደሩ ለማድረግ ነበር የሱ ፍላጎት። ነገር ግን አባዬ ቀድሞ ከእስር ቤት ወጣ ማለት ነው። እንግዲህ ቲና በመጨረሻ ጥሩ ነገር ሰራች፣ ለአባዬ ትልቅ ውለታ ዋለችለት። እሱም ብዙ ነገር አድርጋ ነበር ባይሳካለትም፣ ግን በመጨረሻ ወደ ራሷ በመለስና አባዬ መርዳት ወሰነች ማለት ነው። በዛ የተነሳ አባዬ ጥሩ ብሎ እሱም በነገሩ ይስማማል። በዛ የተነሳ እንግዲህ ናቲ እጅግ በጣም ቢበሳጭና ይናዳል። ተመስገንን ለመለመን ይወስናል። ተመስገን እባክህ በቃ ተሸንፋለሁ፣ ስለዚህ ሁሉ ነገር አንተ ተሸንፋል፣ ትሁት እንደኔ ተውልኝ ብሎ ይነግራል። እሱ ግን ከተሸነፍ ከውድድሩ መውጣት ትችላለህ እንጂ እኔ በጭራሽ ትሁትን አልተውልም፣ ትሁት እንኳን እሺ ብላ አንተ እንኳን ቤተሰብ እንኳን እሺ ብሎ በገባም ከእጅ ፈልቅቄ እወስዳታለሁ ስል ይፎክርበታል። እንደዛ ሊሆነች አይችልም፣ እባክህን ተወኝ ስል ደጋግሞ ስለምነው ተመስገን ግን እባክህ አሁን ቸኩላለሁ፣ በቃ ልትወድ ትችላለህ ብሎ ጥሎ ይሄዳል። ናቲ ግን ተመስገን መቼም ተስፋ እንደማይቆርጡ ስላወቀ እጅግ በጣም ይበሳጩና ይናደዳል። እንግዲህ አባዬ ሚስት ቤቱ ዙራ እያስታወሰችው ከሱ ጋር ያሳለፈችው ትዝ እያላት ነበር እና የማላገኘው ትውስታ ምን ማድረግ እችላለሁ ባላስታውስ እችላለሁ፣ ማስታወስ የለብኝም ስትል ታለቅስ ጀመር። እና አንድ ነገር ማድረግ አለብኝ እያለች እያሰበች ነበር። ምክንያቱም አባዬን እያስታወሰችው ከሱ ጋር ያሳለፈችውን ነገር ትዝ እያላት ነበር። በዛ የተነሳ በጣም ተጨንቃ ነበር። ትሁት ተመስገን ከደወል ስታነሳ አያነሳም። ቆይ አንድ ላይ የት ሄደ ብለሽ ታስባለች ስል ትሁት ቆይ በቴና ተጠራጥኛ ምንም አልጠራጥራትም፣ ነገር ግን እጅግ ተንኮልና አደገኛ መሆኑን በደንብ አውቀዋለሁ፣ ለዛ ነው የሚሸኩ እንጂ ቲናን ተጠራጥሬ አይደለም በማለት ትነግራለች። ግን እኔ አንቺን ማስታወስ ወይም ደግሞ አስታውሽ ነገሩን በሙሉ እንዳንቺ ያለ ስሜት ልጅ ሆኜ ያሳደጉሽ እንዳረሳ ብዬ ነው እንጂ እኮ በጭራሽ ማስታወስ ጠልቼ አይደለም እማዬ፣ ለሁሉ ነገር ዝግጁ ሆናለሁ፣ ግን አንቺ እንድታስታውሽኝ እኔ እፈልጋለሁ ስትል ትነግራታለች። እናም ትሁትና በጣም ተጨነቁ። ምክንያቱም ቲናና ተመስገን በዛ ወቅት ጠፉ እና በጣም እየተጨነቀች ነበር አንድ ነገር ማድረግ እና በጨረሻ ለቲና ትደውልና ቲና የት እንዳለችው ስትጠይቃት ነበር። አሁን የማይመችበት ቦታ ነው እየሩና ልትወት ተመስገንም ስልክ አያነሳ ምን ተፈጥሮ ስትል እሱም የማይመችበት ቦታ ሆኖ ስልክ የሚያነሳ አታስቡ እንመጣለን እያለችው አባዬን እንደምታስፈተው ትነግረዋለች። ትሁት በጣም ደስተኛ ትሆናለች አባዬ በቅርቡ እንደምፈታ እና እቺ ደግሞ ከፍቅረኛው ጋር እያወራች ነበር። ስታስበው የነበረ ስለ ገንዘቡ ብቻ ነው እጅጅን እያለችው እሱ ትስተደብ የእሱን ገንዘቡ ብቻ ነው እንጂ እሱን በጭራሽ እንደማትፈልግ ግልጽ ነው። እናም እሱም ድንገት ይመጣና ስለሷ መጥፎ ነገር ስትለቲና መጥፎ ነገር እያወራች እሷ መጉዳት እንደምትፈልግ ስለሷ ሴትዮ እረፌ፣ ስለሷ መጥፎ ነገር ልታወሪ አልፈልግም፣ ምንም ቢሆን እሷ ወርቃችን ነች፣ ስለዚህ የምትጥል እንቁላል ማለት ነች፣ እሷ ምንም ነገር ማድረግ አንችልም ስል ይነግራታል። ጭራሽ እኔ ሴትዮ ትላለች በማለት እሷም ስሜት የትሆንና ትጮዋለች እና ይነግራታል። ትሁትም እንግዲህ አባዬ በቅርቡ እንደሚመጣና ከእስር ቤት እንደሚፈታ ቤቱ ፏርጎ እንደሚጠብቁ ጭምር ትነግራት ትነግራትና እየቀለድሽ ነው አንቺ እኮ ቀልድ አታውቂም፣ ተመስገን መጠቅ ተመስገን ማስልክ አይነሳልኝም እያለች ነበር። እና ቲና በመጨረሻ ደስተኛ ትሆናለች እና ትሁትም ደስ ብሏት ነበር። ምክንያቱም ናቲ ምነው በጣም ደስ ብሎሻል ምን ተፈጠረ ብሎ ያው ሙሽራ ስለሆንኩ ላገባ እንደሆነ ምነው የምታገቢ ወሰንሽ እንደስላት አይ እሱ እንኳን አላሰብኩም ቤተሰብ ነው የሚወስነው ለዛ ነው ደስ አለኝ እያለችው ነበር። በነገራችን ላይ ይሄ ብቻ ግን አይመስለኝም ስላት እና ብድር የሚያበድር ሰው ያገኘን ይመስለኛል ለአባዬ ስትል ትነግረዋለች። ምን ያን ያህል ማክል ብር ማንም ማበድራቸው ብሎ ይጠይቃታል። እንግዲህ የዛሬ ፈጣሪ ረድቶ ሆናላ እያለች ስትነግረው ናቲ እማዬ ፈልጋት ነበር አስቸኳይ ነው ብሎ እድልን እንዳስጠራት ያድርጋትና አባዬን እንደማትወዱ ያስታውቃል። ብትወዱ ኖሮ አባዬ ለማዳን ብዙ ነገር ታደርጉ ነበር። ስለዚህ ዛሬ ነገር ሳይባል አባዬ ቤቱ ሸጥና የተወሰነ ቤት ተሸጦ ግማሹም አነሳሌ ቤት ይገዛበታል፣ አባዬን እናስፈታለን ብሎ ይወስናል። ምን እኔ እዚህ ውስጥ የለውበትም ናቲ አቁም ብትልም ናቲ ግን አመሮ ነበር የተናገረ።
እና ልክ እንደዛ ሲከራከሩ እያለ አባዬ ድንገት ከተት ሲል ሁሉንም ሰው ሰርፕራይዝ ያደርጋል ማለት ነው። ቲናና ተመስገን እንግዲህ አባዬን ይዘው ድንገት መጡ። አባዬ ሰው ሁሉም ሰው ደነገጠ። አባዬን ቤት ለመሸጥ እየጣረ ነበር ናቲ፣ ግን አልተሳካለትም ነበር። ያሰበው ስላልተሳካለት እጅግ ይበሳጫል። የማንን ቤት ለመሸጥ ነበር ስትደራደር የነበረው? አባዬ ቤቱ ተሸጦ አንተ እንድትፈታ ነበር፣ ግን ፍላጎት ስል ምን ነው